ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ብዙዎቻችሁ እንደጠየቃችሁኝ መሰረት የአማርኛውን ድምጽ በእንግሊዝኛ እየቀየርናቸው እናያቸዋለን ማለት ነው ውድ ቤተሰቦቼ። ስለዚህ አብዛኛው ጊዜ ደግሞ አብዛኛው ሰው የሚጠቀመው የአማርኛን ቃል በእንግሊዝኛ ፊደሎች እየተጠቀሙ ይጽፋሉ ወይም ይጻጻፋሉ ማለት ነው ውድ ቤተሰቦቼ። ስለዚህ አብዛኞቻችሁ በውስጥ መስመር በዚህ ቪዲዮ ስራልን ብላችሁኝ ጠይቃችሁኛል። በዛ መሰረት እጅግ በጣም አስደናቂ የሆኑ አረፍተ ነገሮችን እንዴት ደግሞ በእንግሊዝኛ አቻቸው ወይም በእንግሊዝኛ ድምጻቸው አዋህደን እንጽፋለን የሚለውን ሐሳብ በሚገርም ሁኔታ እናያለን ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ እንደዚህ አይነት በየጊዜው የሚለቀቁ እጅግ በጣም አስደናቂ ትምህርቶች ወደ እናንተ በቀጥታ የሚደርሱ ይሆናሉ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። የእናንተ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እኛን ያበረታታናል፣ ቪዲዮአችን ደግሞ እንዲታይ ያደርጋል ማለት ነው ውድ ቤተሰቦቼ። ስለዚህ ሁላችሁም አይታችሁ ዝም ብላችሁ ከምታልፉ ወይ ላይክ ወይ ኮሜንት ብታረጉ በጣም ደስ ይለናል ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር ትችላላችሁ ማለት ነው ውድ ቤተሰቦቼ። ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉ እንድትናገሩና እንድታነቡ እንረዳችኋለን። ስለዚህ በአጭር ወራት ውስጥ ራሳችሁን ለማሻሻል ከፈለጋችሁ እኛ ጋር ኑና ራሳችሁን አሻሽሉ ወይም ራሳችሁን አሳድጉ ላለው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ክላሳችን እንጀምራለን ወይም እንገባለን። እዚህ ጋር የምታዩት የመጀመሪያው ምን ይላል? አብረን እናንብብ። መጀመሪያ የአማርኛውን ከዛ እንዴት ወደ እንግሊዝኛ ድምጾች መቀየር እንደምንችል እያንዳንዱን እንዲቴል አሳያችኋለሁ ማለት ነው ውድ ቤተሰቦቼ። እናንተ ግን ቪዲዮን ላይክ በማድረግ ጀምሩ፣ ኮሜንት አድርጉ የተመቻችሁን ከዚህ አረፍተ ነገሮች ውስጥ ማለት ነው ውድ ቤተሰቦቼ። እዚህ ጋር የምታዩት ከፈገግታ ይላል። ከፈገግታ አያችሁት? ፈገግታ የሚለው ቃል እንደዚህ ይጻፋል ማለት ነው ውድ ቤተሰቦቼ። በላይ ሶስት ፊደል ነች፣ በጣም ቀላል ነች። በላይ በላይ ህመምን ይላል። ህመምን ይላል። በጣም አሪፍ። የሚደብቅ ይላል። ነገር የለም ይላል። እስኪ አንድ ላይ አያይዘነው እናንብብ።
ከፈገግታ በላይ ህመምን የሚደብቅ ነገር የለም ይላል። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ ፈገግ ካላችሁ ብዙ ሰው ውስጣችሁ ላይ ምን እያሳለፋችሁ እንደሆነ ምን እየተሰማችሁ እንደሆነ አያውቁም ማለት ነው። ስለዚህ ፈገግታ አንደኛው ጥቅሙ ምንድነው ካላችሁ፣ ህመማችሁን ለመደበቅ ፈገግ ትላላችሁ ማለት ነው። ሰው የሚያውቃችሁ ፊታችሁን አይቶ ነው። ስለዚህ ፊታችሁ ላይ ፈገግታ ካለ እሱ የተሻለ ህይወት ላይ ነው፣ ምንም የሚያስጨንቀው ነገር የለም ሊል ይችላል። እናንተ ግን በውስጣችሁ ብዙ ነገር እያሳለፋችሁ ሊሆን ይችላል። ነገር ግን ፈገግታ አንደኛው ህመምን የሚደብቅ ነገር መሆኑ እጅግ በጣም ለየት ያደርገዋል። ስለዚህ ይሄኛው አረፍተ ነገር አንድ ላይ ሲነበብ ከፈገግታ በላይ ህመምን የሚደብቅ ነገር የለም ይላል። ይሄንን በእንግሊዘኛ እንዴት እንጽፋለን? ወይም ይሄንን የአማርኛውን ቃል ወደ እንግሊዘኛ እንዴት እንቀይራለን ካላችሁ እዚህ ጋር ላሳያችሁ ማለት ነው። የአማርኛው ድምጽ በእንግሊዘኛ አብዛኛው ጊዜ ሁለት ሆኖ ነው የሚመጡት። ምክንያቱም በእንግሊዘኛ ቫውል ሌተርስ የሚባሉት ይገለጣሉ ማለት ነው። በአማርኛ አብዛኛው ጊዜ እንደ አንድ ነው የሚጻፈው። ነገር ግን በእንግሊዘኛ ሲጻፍ እንደ ሁለት ፊደል ነው። ኢ ቫውል ሌተር ነች፣ ከ ደግሞ ኮንሶናንት ሌተር ነች። ስለዚህ የአማርኛው ከ በእንግሊዘኛ ድምፁ ቀጥታ ሲቀየር ምንድነው? ከና ኢ ነው። ከና ኢ ነው። አያችሁት? እያንዳንዳቸውን ደግሞ በእንግሊዘኛ የአማርኛ ፊደሎችን እንዴት እንጽፋለን የሚለውን ቪዲዮ ሰርቻለሁ። ስለዚህ ወደ ኋላ ተመልሳችሁ ማየት ትችላላችሁ። የአማርኛውን ድምጽ ወደ እንግሊዘኛ ድምጽ ስንቀይር ሁለት ፊደል ነው አብዛኛውን ጊዜ። ከስድስተኛው ፊደል የአማርኛው ስድስተኛው ፊደል አብዛኛውን ጊዜ የእንግሊዘኛ አንድ ፊደል ነው የሚጠቀመው ማለት ነው ቤተሰቦቼ። ከዛ ውጪ ግን ሁሉም በሚባል ደረጃ የአማርኛው ፊደል በእንግሊዘኛ ሁለት ድምጽ ነው። አሁን እዚህ ጋር እንዳያችሁት ከ ማለት በእንግሊዘኛ ከና እ ነች። በእንግሊዘኛ ሲቀየር እንዴት እንደሆነ በአጭሩ አሳያችኋለሁ። ሙሉ በሙሉ እያንዳንዱ ፊደል ለማሳየት ጊዜ ስለሌለኝ ማለት ነው። ለምሳሌ እዚህ ጋር ፈ ነች አይደል? እቺ ፈ በእንግሊዘኛ ኤፍ እና ኢ ሁለት ናቸው። ኤፍ እና ኢ። ስለዚህ እያንዳንዳቸው እንደዛ ስለሆኑ እናንተ በዛ መሰረት መረዳት ትችላላችሁ ማለት ነው ቤተሰቦቼ። በእንግሊዘኛ ሲጻፍ ከፈገግታ አያችሁት? እቺ ግ ስድስተኛ ፊደል ስለሆነች እዚች ጋር ደግሞ ጂን ብቻዋን ነው የተጠቀምነው። ጂን ብቻዋን ነው የተጠቀምነው ማለት ነው ቤተሰቦቼ። ሌላው ግን ለምሳሌ እዚህ ጋር ሌላውን ላሳያችሁ። አንድ ሊጨምርና ከዛ እንሄዳለን። ታ የሚለው በእንግሊዘኛ ሲጻፍ ትና ኤ ሁለት ፊደል ነው። ታ የሚባለው ቲና ኤ አያችሁት? ቲና ኤን ተጠቅመን ደግሞ የአማርኛውን ታ የሚለውን ድምጽ በእንግሊዘኛ መቀየር እንችላለን ማለት ነው ቤተሰቦቼ። ስለዚህ እያንዳንዳቸው እንደዚህ ስለሚቀየሩ አንዴ ካያችሁ ይገባችኋል ማለት ነው ቤተሰቦቼ። ይሄኛው ምን ይላል? ከፈገግታ አያችሁት? ከፈገግታ የሚለው በእንግሊዘኛ ድምጽ እንደዚህ ይመስላል፣ ወይም በእንግሊዘኛ ሲጻፍ እንደዚህ ይመስላል። ቃሉ ግን የአማርኛ ነው ማለት ነው ቤተሰቦቼ። ከፈገግታ በላይ ይላል። አያችሁት? በ ማለት የአማርኛው በእንግሊዘኛ ቢና ኢ ነው። ቢና ኢ አያችሁት? በ ነው በአማርኛ በ ነው፣ በእንግሊዘኛ ቢና ኢ ነው። ሁለት ፊደል ነው። ስለዚህ እያንዳንዱን እንደዚህ እያደረጋችሁ ከቀየራችሁ በጣም ቀላል ነው ማለት ነው ቤተሰቦቼ። ነገር ግን የባለፈውን ወይም በቀደም የሰራሁትን የእንግሊዘኛና የአማርኛ ቪዲዮ ወደ ኋላ ተመልሳችሁ ብታዩ እጅግ በጣም ይረዳችኋል። ምክንያቱም የአማርኛውን ድምጽ በእንግሊዘኛ ስንቀይር እንዴት እንደሚሆኑ በደንብ በግልጽ ስላሳየዋችሁ ማለት ነው ቤተሰቦቼ። በላይ ይላል ይሄኛው በላይ። በጣም አሪፍ። ህመምን የሚደብቅ ይላል። አያችሁት? የአማርኛው ቅ በእንግሊዘኛ እንደ ከ ነው። አያችሁት? የሚደብቅ ይላል። ነገር ግን በእንግሊዘኛ የሚደበቅ ይላል። የለም ይላል። አያችሁት ቤተሰቦች? በአማርኛ ቅድም እንዳየነው ከፈገግታ በላይ ህመምን የሚደብቅ ነገር የለም ብለን አይተናል። እዚህ ጋር በእንግሊዘኛ ስንጽፍ ግን ከፈገግታ በላይ ህመምን የሚደብቅ ነገር የምትለዋ እዚህ ጋር ስላለች አልጻፍኳትም። ነገር ይላል የለም። አያችሁት? በእንግሊዘኛ በቀጥታ ሲቀየር እንደዚህ መቀየር እንችላለን፣ ወይም በእንግሊዘኛ መጻፍ ስንፈልግ እንደዚህ መጻፍ እንችላለን። እናንተ ደግሞ እንደዚህ እየጻፋችሁ
የአማርኛውን ድምጽ በእንግሊዘኛ እንዴት እንለያለን ወይም የአማርኛውን ድምጽ ወይም የአማርኛውን ፊደል ወደ እንግሊዘኛ እንዴት እንቀይራለን የሚለውን ሐሳብ ይህንን ቪዲዮ በማየት ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እጅግ ስለሚጠቅማችሁ በደብተራችሁ እየጻፋችሁ ብትከታተሉ እጅግ በጣም የተሻለ ነው ማለት ነው። ውድ ቤተሰቦቼ ወደ ሁለተኛው እናመራለን። በስራ በስራ በጣም አሪፍ። እንጂ በምኞት በምኞት የሚመጣ ምንም ነገር የለም ይላል። እስኪ አንድ ላይ አብረን እናንብብ። በስራ እንጂ በምኞት የሚመጣ ምንም ነገር የለም ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ ምንም አይነት ነገር ማምጣት ከፈለጋችሁ መስራት አለባችሁ እንጂ መመኘት ብቻውን ነገሮችን ወደ እናንተ ሊያመጣ አይችልም ማለት ነው። ምኞት ካለ ስራ ከሆነ ምኞት ብቻ ሆኖ ይቀራል ማለት ነው። ውድ ቤተሰቦቼ ስለዚህ የምትመኙትን ነገር ለማምጣት ከፈለጋችሁ ተግታችሁና ተነስታችሁ መስራት ይጠበቅባችኋል። መመኘት ብቻውን የምትፈልጉትን ነገር አያመጣም ወይም እንዲመጣላችሁ ምክንያት አይሆንም ማለት ነው። ምናልባት መመኘት ሞቲቬት ሊያደርጋችሁ ይችላል፣ የውስጥ ተነሳሽነታችሁን ሊያነሳሳ ይችላል ማለት ነው። ቤተሰቦቼ ከዛ ውጭ ግን ምኞት ብቻውን ምንም ነገር አያደርግም። ስለዚህ ይሄኛውን ደግሞ በእንግሊዘኛ ለመጻፍ ብንሞክር በእንግሊዘኛ መጻፍ በጣም ብዙ ጥቅሞች አሉ። ለምሳሌ አንዳንድ ስልክ ኪቦርድ ያስቸግራል። የምትፈልጉትን ነገር ለመጻፍ ብትፈልጉ የአማርኛ ኪቦርድ ቢያስቸግራችሁ እንኳን የአማርኛውን ቃላትን ወደ እንግሊዘኛ ገልብጣችሁ በምትፈልጉበት ሰዓት መጠቀም ትችላላችሁ። ጊዜያችሁን ይቆጥባል፣ ፍጥነታችሁን ይጨምራል። በእንግሊዘኛ መጻፋችሁ የአማርኛውን ቃል ማለት ነው ቤተሰቦቼ። ስለዚህ ዘርፈ ብዙ ጥቅሞች ስላሉ እናንተ ደግሞ የእንግሊዘኛውንም የአማርኛውንም ሁለቱንም መቻል አለባችሁ ማለት ነው ቤተሰቦቼ። ለዛ ነው ይህንን ቪዲዮ ያመጣሁላችሁ። እስኪ ይሄኛውን አብረን እናንብብ። በስራ አያችሁት? በማለት ቅድም እንደነገርኳችሁ ቢና ኢ ከዛ ኤስ ብቻውን ነው የምትነበበው። ስድስተኛ ፊደል ስለሆነ በእንግሊዘኛ ኤስ ብቻ ነው፣ ኮንሶናንት ብቻ ነው ማለት ነው ቤተሰቦቼ። ራ ግን እዚህ ጋር የምታዩት የመጨረሻው ራ በእንግሊዘኛ ሲጻፍ አርና ኤ ነው። አርና ኤ አያችሁት? እያንዳንዱን እንደዚህ እየገለበጣችሁ ካያችሁት ሲምፕል ነው። ስለዚህ ሁሉንም መናገር አይጠበቅብኝም። ዋናው መንገዱ እንዲገባላችሁ ስለፈለኩ ማለት ነው። the same principle ነው ሁሉም ጋር አፕላይ የምናደርገው ማለት ነው። ቤተሰቦቼ በጣም አሪፍ። በስራ እንጂ በምኞት የአማርኛው ኞ ፊደል በእንግሊዝኛ ሲጻፍ GNO በሶስት ፊደል ነው የሚወከለው ማለት ነው። ኞ የአማርኛው ኞ በእንግሊዝኛ GNO ተብሎ ነው የሚጠራው ወይም የሚጻፈው ማለት ነው። የኘ ዘሮች አብዛኛው ጊዜ ሶስት ፊደል ነው። ኘ ማለት GNE፣ ኙ ማለት GNU እያሉ ነው የሚቀጥለው። ፊደሎችን እንደነገርኳችሁ ነው ሰርቻለሁ፣ ተመልሳችሁ ማየት ትችላላችሁ ውድ ቤተሰቦቼ። በጣም አሪፍ። ወደ የሚቀጥለው እንሄዳለን። የሚመጣ ይላል። ምንም ነገር ይላል። እዚች ጋር የለም የምትሏ ስላለች ድጋሜ መጻፍ አልፈለኩም። ስለዚህ የለም የሚለውን መጨረሻ ላይ ማየት ትችላላችሁ ማለት ነው ውድ ቤተሰቦቼ። አንድ ላይ እስኪ እናንብብ በአማርኛ። በስራ እንጂ በምኞት የሚመጣ ምንም ነገር የለም ይላል። በእንግሊዝኛ ስንጽፍ ደግሞ ይሄኛውን ቀጥታ ስንገለብጥ እንደዚህ መገልበጥ እንችላለን። በስራ እንጂ በምኞት የሚመጣ ምንም ነገር የለም የምትለው እዚች ጋር ነው። በእንግሊዝኛ ሲጻፍ ድጋሜ ከመጻፍ ብዬ ነው፣ እናንተ ትረዳላችሁ። ስለዚህ የለም ይላል። በስራ እንጂ በምኞት የሚመጣ ነገር የለም የሚለውን በእንደዚህ አይነት መልኩ መጻፍ ችለናል ማለት ነው ውድ ቤተሰቦቼ። በጣም አሪፍ፣ ደጋግማችሁ ማየት አለባችሁ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ትክክለኛው ነገር በጸሎት እንጂ ይላል። በጣም አሪፍ። በትግል
አይገኝም አይገኝም ይላል። እስኪ አንድ ላይ አብረን እናንብብ። ትክክለኛው ነገር በጸሎት እንጂ በትግል አይገኝም። አያችሁት? ይሄኛው ትክክለኛው ይላል፣ ይሄኛው ነገር ይላል፣ ይሄኛው ደግሞ በጸሎት ይላል፣ ይሄኛው እንጂ ይላል፣ ይሄኛው ደግሞ በትግል ይላል። ከዛ እዚህ ጋር ያለው ደግሞ አይገኝም ይላል። አያችሁት? አንድ ላይ ስናነባቸው ትክክለኛው ነገር በጸሎት እንጂ በትግል አይገኝም ይላል ማለት ነው ቤተሰቦቼ። ስለዚህ ይህን አረፍተ ነገር ስናብራራው ትክክለኛ ነገር የሚገኘው በጸሎት ወይም እግዚአብሔርን በመለመን ነው እንጂ በትግል ብቻ ወይም ስለታገላችሁ ብቻ አታገኙም ማለት ነው ቤተሰቦቼ። ስለዚህ ይሄኛውን ድምፅ ደግሞ ወይም የአማርኛውን ፊደል በእንግሊዝኛ እንዴት ቀይረን እንጽፋለን የሚለውን ላሳያችሁ። እዚህ ጋር እንደምታዩት ተጽፏል። ትክክለኛው። አያችሁት? ክ ሁለቴ የተጠቀምኩት የአማርኛው ክ በእንግሊዝኛ እንደ አንድ ፊደል ነው የሚጠራው፣ እንደ ከ ነው ወይም እንደ ከ ነው። አያችሁት? እዚህ ጋር ትክክለኛው ይላል። በእንግሊዝኛ ሁለት ከን ነው አንድ ላይ ያስገባሁት። የአማርኛው ክ በእንግሊዝኛ እንደ ከ ብቻ ነው የሚወከለው ማለት ነው፣ እንደ አንድ ብቻ። ለዛ ነው ትክክለኛው ይላል። በጣም አሪፍ። ሰው ይላል። ኤስ እና ኢ ከዛ ደብሊው ማለት ነው። ሰው። በጣም አሪፍ። በጸሎት የአማርኛው አቻው ወይም በእንግሊዝኛ ቀጥታ ሲገለበጥ በጸሎት የሚለው እንደዚህ ይጻፋል ማለት ነው። እዚህ ጋር የምታዩት እንጂ ይላል። በጣም አሪፍ። በትግል ይላል። በጣም አሪፍ። አይገኝም ቀጥታ በእንግሊዝኛ ሲጻፍ ያሁኑ እንደዚህ የእንግሊዝኛውን ድምፅ መጠቀም ወይም የእንግሊዝኛውን ፊደል መጠቀም እንችላለን ማለት ነው ቤተሰቦቼ። አንድ ላይ ስናነበው ትክክለኛ ሰው በጸሎት እንጂ በትግል አይገኝም ብላችሁ በእንግሊዝኛ ስቀይሩ እንደዚህ ብላችሁ መጻፍ ትችላላችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? አራተኛውን አብረን እናንብብ። እየሞከርክ። በጣም አሪፍ። እስካለህ ድረስ አልተሸነፍክም ይላል። እስኪ አንድ ላይ አብረን እናንብብ። እየሞከርክ እስካለህ ድረስ አልተሸነፍክም ይላል። አያችሁት? አልተሸነፍክም የሚለው ትንሽ ረዘም ይላል። ስለዚህ ሁላችሁም የኛው አረፍተ ነገር ግልጽ ነው። እየሞከርክ እስካለህ ድረስ አልተሸነፍክም ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ ምንም አይነት ነገር ላይ ካላቆማችሁ ወይም ነገሩን ካልተዋችሁ በስተቀር አልተሸነፋችሁም ማለት ነው። እየሞከራችሁ እስካላችሁ ድረስ እየሄዳችሁ እየቀጠላችሁ ነው ማለት እንጂ ነገሩን ተሸንፋችኋል ማለት አይደለም። ስለዚህ እየሞከርክ እስካለህ ድረስ አልተሸነፍክም የሚለው መቼም ሙከራ ያቆመ ሰው ነው ወይም የሆነ ነገር ራሱን መቀየር ያቆመ ሰው ነው ማለት ነው ቤተሰቦቼ የተሸነፈው። ነገር ግን እጅ ካልሰጣችሁ ወይም እየሞከራችሁ ካላችሁ አልተሸነፋችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ወደ እንግሊዘኛው አቻቸው ስንዞር ምን ይላል? እየሞከርክ እስካለክ ይላል። እስካለክ ወይም እስካለህ በከ ቦታ ህን መጠቀም ስላላችሁ ወይም ኤች ማለት ነው። ስለዚህ ችግር የለም። እስካለክ ይላል። በጣም አሪፍ። ድረስ ይላል። ድረስ አልተሸነፍክም የሚለው በእንግሊዝኛ ሲጻፍ እንደዚህ ረዘም ተደርጎ ይጻፋል። ምክንያቱም አ የነበረው በእንግሊዝኛ ኤ ይሆናል። ል ማለት ል ብቻ፣ ተ ማለት ት እና ኢ፣ ሼ ማለት ደግሞ ኤስ ኤች ኢ ነው። ከዛ ነ ደግሞ ኤን እና ኢ፣ ፍ ደግሞ ኤፍ ብቻ፣ ክ ደግሞ ኬ ብቻ፣ ም ደግሞ ኤም ብቻ። እንደዚህ አድርገን ነው የምንጽፈው ማለት ነው ቤተሰቦቼ። አልተሸነፍክም ይላል። ስለዚህ በእንግሊዝኛው አንድ ላይ ስናነበው እየሞከርክ እስካለክ ድረስ አልተሸነፍክም ይላል ማለት ነው ቤተሰቦቼ። በጣም አሪፍ። ጥሩ እንዳነበባችሁና እንደተማራችሁ እርግጠኛ ነኝ። የዛሬ ቪዲዮ ይህንን ይመስላል። ሳጠቃልል ዛሬ የተማርነው ምንድነው ካላችሁ እጅግ በጣም ብዙዎቻችሁ በውስጥ መስመር እንደጠየቃችሁኝ የእንግሊዝኛውን በአማርኛ ወይም በአማርኛ የነበረውን ቃል ወደ እንግሊዝኛ ቀይረ ስራልን ብላችሁኛል።
ስለዚህ ሰርቼላችኋለሁ። እናንተ ደግሞ ደጋግማችሁ እያነበባችሁ የእውቀት ክህሎታችሁን እንድታሻሽሉ ይሁን። የዛሬው ቪዲዮ ለሁላችሁም ይሆናል። አንደኛ እንግሊዘኛ ለመጻፍ የምትሞክሩት፣ ሁለተኛ ደግሞ አማርኛ ለማንበብ የምትሞክሩት፣ ሶስተኛ ሌቭል ላይ ደግሞ አማርኛውንም እንግሊዘኛውንም አንድ ላይ ለመሞከር ያሰባችሁት ለሁሉም ስለሚያገለግል አማርኛ ፈላጊዎች አማርኛውን ብቻ እያነበባችሁ እንግሊዘኛ ደግሞ የምትፈልጉት እንዴት የአማርኛውን ድምጽ ወደ እንግሊዘኛ መቀየር እንችላለን የሚለውን በአንድ ላይ አጠቃሎ የያዘ እጅግ በጣም አስደናቂና ትምህርታዊ የሆነ ቪዲዮ ስለሆነ ደጋግማችሁ እንድታዩት እንካሬጅ አደርጋችኋለሁ ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመንካትና በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም አስደናቂ የሆኑ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠውኝ ይገኛል ውድ ቤተሰቦቼ። ስለዚህ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያቶች ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር ራሳችሁን ማሻሻልና መቀየር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ኮንታክት ማድረግ የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።